በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ እንዴ እኔ እናቱ ጎመን ነው እንዴ በየአመቱ ፍጻሜ ምናምን በየአመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ አልጮትም ብላ አትወጣም እንዴ እንደ አፍሪካ ዋንጫ ሞኝ ነህ እንዴ እነዚህ አረመኔ እንዴ ምንድነው ምባፔ እሺ ነውራ እንዴ እንደዚህ ነው ጎል አለ እንዴ እንዴ ዝም ብለው ጠልዞ ጎል አለ እንዴ ምንድነው እየተፈጠረ ያለው በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ በቃ እኔ ሌላ ምንም መናገር እንፈልገው እንግዲህ ዓለም ዋንጫ ስጡኝ ብያለሁ ይሄ ሮናልዶ ይሄ ነው አላህን ፍሩ ማን ፍራንስ ነው ዓለም ዋንጫው የምትበላው በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳን አይደለም በቃ መከላከል ይችላሉ ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች ተፍተፍ ያለች ነበር በቃ ፈረንሳይ ቡድን ማለት የማይደርስ ምናምን ብዬ ሰከንድ ሃፍ ማን ኦሊሴ ብቻ ብቅ አለና ኤምባፔ ከሰጠው ታቃለቁ ሰከንድ ጎል ራሱ ኤምባፔ ምን አይነት ስክሪመር ነው ሁለት ለአንድ አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማን ገባ ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አንተ ሁለት ተጫዋች ብቻ አሪፊውን ከፊት ለፊት አምስት ያገቡባሉ ሁለት አይደለም አምስት ያገቡባሉ ዳም ማን ነው የሚያቆመው ይሄን ቡድን ስለዚህ ዲፌንስ ላይ ኡፓሜካኖ እና ሳሊባ አሉ በመከራ ነው የምታልፈው በመከራ ነው ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል አያቀብልም ዲስትሮይ ያደርጋል አለቀ አታገባበትም ከዛላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ጂፕ ፊኒሽ ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል አንድ 0-0 ተሸነፋለህ አንተ ታገባለህ ወይ ነው ጥያቄው አንተ ታገባለህ ወይ ፍራንስ ወርልድ ካፕ ፍራንስ ተመልሳለች ወርልድ ካፕ ፍራንስ ነው ዘንድሮ አራላሽ ማን ምን አይነት ሴኔጋል ምን አይነት ፈረንሳይን ያየን ይኸውልህ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት ይኸውልህ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንፃር ማለት ነው ግን ያንን የመከላከል ስትራክቸር ማለት ነው ጠርምሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው ሻርፕ ነው ማንዬ እኔ ይሄ የፈረንሳይ ቡድን ይለይብኛል ነው የምላችሁ ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አያምርም ቅርጹ አያምርም የማጠብቁት ነገር ይዞ ይገባል ግን ሜዳ ላይ ውጤት ይዞ ይወጣል በቃ ዲሻምፕ ኳሊቲ ነው ይላችሁ ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው በጣም አወዛጋቢ አሰልጣኝ ነው እንዴት አይነት አሰላለፍ ይዞ ይገባል ትሏል ግን ውጤት ይዞ ሲወጣ ታይዋለህ ማንዬ ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች ጫውታው ሰከንድ ሃፍ ላይ ነው የተካሄደው ፈርስት ሃፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት ሃፍ ነበረ ሰከንድ ሃፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉ ተጫዋች ያገባው ሶስተኛው ጎል ማንዬ ኬት ነው የመጣው እንዴት ተቆሳል እንዴ ማን አይተቆስም እኮ እንዲኮ ኖር ነው ማን ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚር ጥርጥር የለኝም ሴኔጋልን 3-1 አሸንፏል እኔ ያው ሴኔጋሎች ቢያሸንፉ ደስ ይለኛል ካላሸነፉ ግን የሄነሪ ሀገር ያው ታውቃላችሁ ለፈረንሳይ ያለኝ ነገርና አሸንፋለች ማለት ነው ጀምአው እንዴት አያችሁ ጫውታውን በዚህ ከቸው ይያለው ኮፒሊንግ ሼር ማድረጋችሁ እንዳትረሱ ይመቻችሁ ምን ጉድ ነው በመድኃኒዓለም ምን ጉድ ነው ኧረ ምን አይነት ፓስ ነው እያየን ያለ ነው ከዚህ ልጅ 150 አንስበት 150 ያኔ የሴኔጋሉ ክርስቲያኖ ሮናልዶ ስማአሙል አታፍርም በጊዜ አታፍርም በመድኃኒዓለም ፍራንስ አሸንፏል ኦፍ ኮርስ ምንም ጥያቄ የለውም ከነዚህ ኤዎች ጋር እንዴት ነው ቆይ ሰው ልጅ የሚጮተው እንደውም ማለት ነው ለሴኔጋል ክሬዲት ልንሰጣት ይገባል ማን ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር ሲጮቱ የነበረው ያ ደደብ ሳሬ የተባለ ሰው የሚግራርም ኳስ አተባች ኤምባፔ ወርልድ ካፕ ላይ ሲሄድ ሌላ ሰው ምን ሆነ ነው አንተ ኧረ በስመ አብ ኧረ ይዞይ አረግሊሽ ነው ምን አይነት ጎል ነው ያገባው እንዴ ከዛ ጥግ ይመቷል እስካሁን ወርልድ ካፕ ከተጀመረ ጀምሮ እኔ እንደዚህ አይነት የሚያምር ጎል አላየሁ ማን አንተ ይዞይ ወርልድ ካፕ የሚል ነገር ከሰማ ማለት ነው ሌላ ሰው ነው የሚሆነው ምን ሆነ ነው እንዴ ሲጀመር ማለት ነው ፍራንስ መጀመሪያም የተበሉት ነገር ከቦታቸው ውጪ የተጫወቱ ስለነበር ማን ኦሊሴን እዛ ጋር በስትክክል አድርገው ምን አይነት ፓስ ነው ያደረገለት ኦሊሴ ዴምቤሌ ኤምባፔ ከነዚህ ጋር መጫወት ማን እንዴት ነው የምንጫወተው ከነዚህ ጋር እንዴት ነው ፍራንስ የአንድ ዊክነሱ መሀል ብቻ ነው ሌላ ሙሉ ለሙሉ ይችላሉ በጣም ነው የሚችሉት በስማ እኔ ፈራዋቸው አረ በጌታ ስም አንተ ኤምባፔ ጤነኛ አይደለም ወርልድ ካፕ የሚል ነገር እንዳታሰሙት
ፈርስት ሃፍ ማለት ነው ቦሪንግ የሆነ ጨዋታ አስመልክተውን ማለት ነው። ሰከንድ ሃፍ ግን ምን አይነት ጨዋታ ነው ያስመልከታችሁ? በስመ አብ ወልድ። ኦሊሴ እንዴት አባቱ ነው የሚችለው? እንዴት ነው የሚችለው ኳስ? ምን አይነት እንቅስቃሴ፣ ምን አይነት ፎር። እምባፔ የሆነ ኳስ ተበታ ላይ ቻሉ እንዴት እንዳንገበገበኝ የሚገርም ኳስ ሰጥቶት ከዛና ባርኮላ አግብቶ ማግባት የማይችል ልጅ አገባ ራሱ ዛሬ ገና ተቀይሮ ከመግባቱ። ቼርኪ ለምንድን ያልገባው ማናጀሩ? እኔ ምን አይነት ዲሲሽን እንደወሰነ እግዚአብሔር ለምንድን መጠበቅ ያስፈልግ? ፈርስት ሃፍ ካየው ከኳሱ የሚደበቅ ነው የሚመስለው ራቢዮት። እኔ ምንም ነገር ልትሉ እንችላላችሁ፣ ቀጥታ መውጣት ያለበት ሰው ነበር ራቢዮት። ቼርኪ መግባት ነበረበት የዛ ሰዓት። እንዲህ ኋላው የተረጋጋ ነው። ሳሊባቶ ኋላው ተረጋግቷል። ገብቷቸዋል። ስለዚህ ቼርኪ መግባት ነበረበት። 86ኛው ደቂቃ ታስገባዋለህ በዱ ይቀይረህ እንዳናደርክ። ኤምባፔ ግን ማለት ነው ኤምባፔ ነው። በቃ አለቀ። ፈረንሳይ ሴኔጋልን 3-1 በሆነ ውጤት አሸንፋለች። እድሜ ለኒኮላስ ጃክሰንና ኢስማኤል አሳሪውንና ሴኔጋል በገዛ እጇ ይህን ጨዋታ አጥተዋለች። በቃ ፈርስት ሃፍ ላይ ያገኙት እድል በአግባቡ ቢጠቀሙ እነዚህ ፈርስት ሃፍ 0-0 ነበር። በቃ አንድ ሙከራ እንኳን አልሞከሩም ነበር። እነዚህ ደግሞ ከመስመር ላይ ምናምን እየሳቱ ነበር። ይበላቸው ሰከንድ ሃፍ እነዚህ ተቀይረው ገቡ። ልጥልጥ ነው ያደረጓቸው። በቃ ሰከንድ ሃፍ ላይ ኦሊሴ ፕራይም ኦሊሴ ነው የሆነባቸው። በቃ ሲቀልድባቸው ነው ያመሸው። ባርኮላም ገባ እንደዛው። ምባፔ ያው አሶሎይስ በቃ ምንም ጥያቄ የለውም። እነዚህ ግን ሰከንድ ሃፍ አንድ ነገር ሳይሰሩ ነው የገቡት። እንደውም በድል መጨረሻ ላይ ያገቡ እንጂ ግን ከዚህ ምድብ ሁለቱ ተያይዘው ያልፋሉ ብዬ ነው የምገምተው። ሴኔጋል ኖርዌይ ያቅተዋል ብዬ ጭራሽ ነው ማላስበው። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ውጋት የቀጠናው ስጋት ኪሊያን ምባፔ በስመ እኔ ምን አይነት ሰውዬ ነው ግን ሰውዬ። ዓለም ዋንጫውን ማን ሊበላ እንደሚችል መገመት ከባድ ነበረ። መገመትም ከባድ ነው ብቻ ግን ማን ቶፕ ስኮረር ሆኖ እንደሚጨርስ ግልጽ ነበር። እኔ ብቻ አይደለሁኝም፣ የኔም ግምት ይሄ ነበር። የፍፄ ቪዲዮ ላይ ገብታችሁ ቼክ አድርጉት። ሪፖስት ያደረኩ ቪዲዮ ላይ ፍራንስን እርግጠኛ አይደለሁም። ኪሊያን ምባፔ ግን ቶፕ ስኮረር እንደሚሆን ግልጽ ነው። በዛሬው ጨዋታ 2 ጎል አስቆጥሮ አንደኛውን ተውት፣ የታወቀበት ጎል ነው። ሁለተኛው ጎል ምንድን ነው ይሄ ጎል? በክርስቶስ አረ በጣም ትችላል። ዲክታተርም ምንም ቢሆን የሚያምርበት ሰው እግዚአብሔርን በጣም ነው የምትችለው። ኪሊያን ምባፔ ወደድክም ጠላህም የአንድ ተጫዋች ግምት አይደለም። በቃ ላይ እሺ፣ ሁለተኛው ጎል እንዴት እንዳቀረ በስበ። ለማንኛውም ይመቻችሁ። ለሊዝ ላይ እንግዲህ መቼስ ከዚህ በኋላ ተኝተን አንነሳም፣ እናነገዋለን። ላለፉት ረጅም ዓመታት እግር ኳስን እንግዲህ ኤሊየን ሆኖ አሁን ላይ እንግዲህ ኤአይ መጥቷል። ከኤአይ በፊት ግን ሜሲን እናቅ ነበርና እግር ኳስን ልክ እንደ ኤአይ ሲጫወት 4-5 ተጫዋቾችን ሆኖ በቃ የሆነ ለፍጹምነት የቀረበ ተጫዋች ሆኖ ሲያገለግል የነበረው ንጉሱ ሊዮኔል አንድሬስ ሜሲን በስተመጨረሻም እንግዲህ እንመለከተዋለን ማለት ነው። በመጨረሻ ዓለም ዋንጫው ነው ከአልጄሪያ ጋር አርጀንቲና አሁን 10 ሰዓት ላይ ይጫወታሉ። ይመቻችሁ። ኒኮላስ ጃክሰን ይኸውልህ 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ። ወይኔ ድልህ። ጨዋታው እኮ ኖርማል ነበር። መጀመሪያ በሰላም እየሄደ ነበረ። ሴኔጋል ተቋቁማ ነበረ። ነገሮች ሁሉ ሰላም። ችግሩ የመጣው ሰከንድ ሃፍ ነው። ሰከንድ ሃፍ አይኑር ሰከንድ ሃፍ ይሰረዝ። በቃ አልፋለች። በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ አየና ሴኔጋል ነበረች እኮ ሰከንድ ሃፍ ቀይር ብላ የሆነ ሀገር ሆነች። ማንኪ ግን ጥሩ ተጫውተዋል። የምርና መናገር ጥሩ ተጫውተዋል። ፈረንሳይ ያው ሰከንድ ሃፍ ምባፔ ምንድን ነው ያገባው? በመዳን ዲዜሬ ደዌ ከየት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ። የለም ሜዳ ውስጥ አልነበረም። አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ። ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል። 3-1 የሚገርም ቡድን ነው። ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል። ቼልሲ አልጀመረም እዚህ ጨዋታ ላይ ኢማጂን። ባርኮላ ተቀይሮ ገብቶ ጎል። ይሄ ተውት፣ ምባፔ ተውት። የሴኔጋል ቲም ምርጥ ቲም ነው፣ ነገር ግን አጥቂ የለውም። አሪፍ ተጫውተዋል ሴኔጋሎች፣ በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውተዋል፣ ነገር ግን አጥቂ የለም። ኒኮላስ ጃክሰን አጥቂ አይደለም። ይህን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸውም። ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ ምን እገምታለሁ። ከመጀመሪያ ጀምሮም ስናገር ነበረ። የሚገርም ቲም ነው ያላቸው። ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው። የአፍሪካ ተጫዋቾች ናቸው በጠቅላላ። አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ አሚን ነጭ ተጫዋች ማለት ነው። ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥቷል። የሚገርም ውጤት ነው። የሚገመት ነው። ፈረንሳይ የዓለም ዋንጫ ታነሳለች ተብሎ ይጠበቃል።